ኤፌሶን ምዕራፍ 4 ቁጥር 17 ጀምሮ እስከ መጨረሻው ያለውን እናነባለን። ስለዚህ ይህን እነግራችኋለሁ፣ በጌታም አደራ እላለሁ፣ በአስተሳሰባቸው ከንቱነት እንደሚኖሩት እንደ አሕዛብ ልትመላለሱ አይገባም። እነርሱ ከልባቸው መደንደን የተነሳ ስለማያስተውሉ ልቦናቸው ጨልሟል፣ ከእግዚአብሔርም ሕይወት ተለይተዋል። ሕሊናቸው ስለደነዘዘ በማይረካ ምኞት በርኩሰት ሁሉ እንዳሻቸው ለመኖር ቅጥ ለሌለው ብልግና ራሳቸውን አሳልፈው ሰጥተዋል። እናንተ ግን ክርስቶስን ያወቃችሁት እንደዚህ ባለ መንገድ አይደለም። በእርግጥ ስለ እርሱ ሰምታችኋል፣ በኢየሱስም እንዳለው እውነት በእርሱ ተምራችኋል። ቀድሞ ስለነበራችሁበት ሕይወትም በሚያታልል ምኞቱ የጎደፈውን አሮጌውን ሰውነታችሁን አውልቃችሁ እንድትጥሉ ተምራችኋል። ደግሞም በአእምሮአችሁ መንፈስ እንድትታደሱ እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔርን እንዲመስል የተፈጠረውን አዲሱን ሰው እንድትለብሱ ነው። ስለዚህ ውሸትን አስወግዳችሁ እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ፣ ሁላችንም የአንድ አካል ብልቶች ነንና። ተቆጡ፣ ነገር ግን ኃጢአት አትስሩ። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ስፍራ አትስጡት። ይሰርቅ የነበረ ከእንግዲህ አይስረቅ፣ ነገር ግን ለተቸገሩት የሚያካፍለው ነገር እንዲኖረው በገዛ እጆቹ በጎ የሆነውን እየሰራ ለማግኘት ይድከም። እንደ አስፈላጊነቱ ሌሎችን የሚያንጽና ሰሚዎችን የሚጠቅም ቃል እንጂ የማይረባ ቃል ካፋችሁ አይውጣ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። መራርነትን ሁሉ፣ ቁጣንና ንዴትን፣ ጭቅጭቅንና ስድብን ከማንኛውም ክፋት ጋር ከእናንተ ዘንድ አስወግዱ። እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተም ይቅር ተባባሉ። እርስ በርሳችሁ ቸሮችና ሩህሩሆች ሁኑ። ዛሬ አምስተኛ ክፍላችን ነው። በዛሬ አምስተኛው ክፍለ ጊዜያችን ውስጥ የምንመለከተው ስለ ክርስቲያናዊ ተግባቦት በትዳር ውስጥ የሚለውን ሐሳብ ይሆናል ማለት ነው። እስካሁን የመጣንበትን መንገድ ለማስታወስ መጀመሪያ ስንነሳ እግዚአብሔር በመጀመሪያ ውብ አድርጎ የሰራው በወንድና ሴት መካከል ያለውን ግንኙነት ተመልክተናል። ሁለተኛ ደግሞ ያንን ግንኙነት ኃጢአት ወደ ዓለም ሲገባ እንዴት እንዳበላሸውና በዛ ምክንያት ወንድና ሴት ብቻ ሳይሆን ከነሱ በኋላ የሚመጣው ዘር ሁሉ ዓለሙ ሁሉ እንዴት ባለ ውድቀት ውስጥ ራሱን እንዳገኘ አይተናል። ሶስተኛው ክፍለ ጊዜ ግን እግዚአብሔር በምህረቱና በቸርነቱ መዳንን ለሰው ልጆች ሲያመጣ ነፍሳችንና መንፈሳችንን ብቻ ሳይሆን ግንኙነታችንም እንዲፈወስ አድርጎ የተቤዠ ትዳር እንዲኖረን በክርስቶስ የተሰራውን ስራ እሱን ተመልክተን ጌታን አመስግነናል። አራተኛው ክፍለ ጊዜያችን መጨረሻ ላይ የተመለከትነው ስለ ፍቅር ነው። ፍቅር መሰረቱ እንደሆነ ይህንን የፍቅር አይነቶችን ነገሮች ተነጋግረን እነዚህ ሁሉ በትዳር ውስጥ አስፈላጊ ነገሮች ናቸው። እንደ ባልንጀራ ልንሆን እንደሚገባ፣ እንደ ቤተሰብ ልንተሳሰብ የሚገባበት ፍቅር እንደሚኖረን፣ ደግሞም በተቃራኒ ጾታ ውስጥ የሚኖረው መተሳሰብ እንዲኖረን እንደሚያስፈልገን፣ ደግሞም በክርስቶስ በኩል ያገኘነው የእግዚአብሔር ፍቅር በውስጣችን ገብቶ በዚያው ፍቅር እርስ በርስ ልንዋደድ እንደሚገባ ትዳራችን፣ ስለ እነዚህ ነገሮች ተነጋግረን ነው የጨረስነው አራተኛው ክፍለ ጊዜ። ዛሬ ግን ስለ ተግባቦት ነው፣ ስለ ንግግሮች፣ በንግግር ስለ መግባባት የምናነሳበት ይሆናል ማለት ነው። እንደምታስታውሱት ትዳርን በቤት ከመሰል ነው አልኳችሁ። ምንድነው ፍቅር? ምንድነው? መሰረት ነው። ተግባቦት ግን ይሄ ንግግሩ ግን ለቤቱ እንደ በርና መስኮት ነው። ቤት ሰርታችሁ በውስጥም ቢሆን ለውጪው በርና መስኮት እንደምታደርጉ ለመግባትም ለመውጣትም የሚሆን ነገር ዋናው መስመሩ ተግባቦቱ ነው፣ ኮሚኒኬሽኑ ነው የሚሆነው። ፍቅርን በጨዋታ ከመሰል ነው አልኳችሁ። ፍቅር የጨዋታው ሕግ ነው ብያችሁ ነበር። ተግባቦት የጨዋታው ፕላን ነው፣ ጌም ፕላኑ ነው። አሁን የአሜሪካኑ ፉትቦል ብንወስድ ሕግ አላቸው፣ የሚደረግና የማይደረግ ነገር አላቸው። ያ ሕግ ተጠብቆ ግን በእያንዳንዱ ክፍለ ጊዜ ምን አይነት ጨዋታ መጫወት እንዳለባቸው ጌም ፕላኑን ተጫዋቾቹና አሰልጣኞቻቸው ተመካክረው ጌም ፕላኑን ይጠራሉ ማለት ነው። አሁን ቁጥር ይሄኛውን፣ አሁን ቁጥር ይሄኛውን፣ አሁን ያኛውን እንጫወት ብሎ የጌም ፕላን ይኖራቸዋል። ኮሚኒኬሽናችን፣ ንግግራችን፣ ተግባቦታችን በጨዋታ ካየነው በትዳር ዓለም ውስጥ ጌም ፕላኑ እሱ ነው። ሕጉን ምንም ብንጠብቅ የጌም ፕላኑ ከሌለን ተሸናፊዎች እንሆናለን። ፍቅርን በቤተሰብ ከመሰል ነው
ትዳርን በቤተሰብ ከመሰልነው ፍቅር የቤተሰቡ ግንኙነት ነው ተባብለናል። ዝምድናቸው መገናኘታቸው ነው ተባብለናል። ነገር ግን ተግባቦት፣ ዛሬ የምናወራው ተግባቦት ግን በዚህ ግንኙነት ውስጥ የግንኙነት መስመሩ ነው። ግን የግንኙነት መስመሩ ነው። መስመሩ ሲቸገር ስልክ አሎ 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 እያል እንደምንጨነቀው አይሰማም እንደምንባባለው ግንኙነት ሲቸገርም በትዳር ውስጥ እንደዚያ መግባባት ዳገት ይሆናል። አብሮ ማሰብ፣ አብሮ ማቀድ የሚቋረጥ ነገር ይሆናል ማለት ነው። እንቅስቃሴዎች እየተሰነካከሉ ይሄዳሉ። ንግግሩ፣ መግባባቱ፣ ኮሚኒኬሽኑ እየተቸጋገረ ሲመጣ ከዚህ በፊት ደጋግማችሁ የሰማችሁት ይመስለኛል። ይሄ አኩራፊውን ባል ጠዋት መነሳት ስለሚያስቸግረው ለሚሄድበት መንገዱ ቀስቅሽኝ ብሏት በቃል ከሚጠይቃት በጽሁፍ ጽፎላት ሄዶ የተኛው ሰው ታስታውሳላችሁ። እሷም ደግሞ ከሱም ማታንስነች። ልክ ሰዓቱ ሲደርስ ሰዓቱ ደርሷል ተነስ ብላ ወረቀት ጽፋለት ነው የሄደችው። ግንኙነቱ ሲቸጋገር ነገሮች እንደዚህ ወዳሉ ነገር ውስጥ ይመጣል ማለት ነው። ግንኙነት እንደ በርና መስኮት ነው፣ የምንገባበት የምንወጣበት ነው። ንግግሮች እንደ ጌም ፕላን ናቸው። ለማሸነፍ የሚበቃን ድልን ሴኪዩር ለማድረግ የሚረዳን ነገር ያለው ትልቁ መስመራችን ጌም ፕላናችን ግንኙነት ነው። የመገናኛ መስመራችን ይሄ ተግባቦት ነው። ተግባቦት ምንድነው ብላችሁ ብትጠይቁ ማንኛውም ዲክሽነሪ ዴፊኒሽን ብንጠይቅ መረጃን ለሌላው ሰው ለመግለጽ ቃላትን፣ ድምጾችን፣ ምልክቶችን ወይም ባህሪን ተጠቅመን የምናደርገው ተግባር ነው፣ ሂደት ነው። ከአንድ በላይ መቼም ሰው ከራሱ ጋር ካወራ ከራሴ ጋር ግንኙነት ያደረኩ ነው ማለት ነው። አሁን የምናወራው ኮሚኒኬሽን ግን በሁለት ሰዎች መካከል ወይም ከዛ በላይ ባለ ሰው መካከል በሚኖረው ግንኙነት መካከል ውስጥ ሐሳብን ለሌላው ሰው ለማስተላለፍ የሚደረግ ተግባር ነው። ወደ እኛ ኮንቴክስት ስናመጣው አሁን ወደ ያዝነው ወደ ትዳር ነገር ስናመጣው ይሄንኑ ነገር አፕላይ ማድረግ እንችላለን። በሁለት ሰዎች በባልና በሚስት መካከል ወይም በቤተሰብና በልጆች መካከል ብዛት ባላቸው ሰዎች መካከል ሐሳብን፣ ፍላጎትን፣ ዓላማን ለሌላው ለሁለተኛው ሰው ለአድማጩ፣ ለተቀባዩ ትርጉሙን ሳይስት ሐሳቡን፣ ጭብጡን ሳይስት ማስተላለፍ ማለት ነው። እንግዲህ አንዱ ወገን ያለውን ሌላው ስለሰማው ብቻ ተግባብተዋል ማለት እንዳይደለ ከወዲሁ እንዲሰመርበት እጠይቃችኋለሁ። ምክንያቱም እኔ ስናገር አልሚ ስለሰማችኝ ተግባብተናል ማለት አይደለም። እሱ ሌላ ነገር ስላለ ማለት ነው። ተናጋሪው ማለት የፈለገውን ሰሚው ወይም አልሚ በዚህ ሁኔታ በትክክል ስታገኘው ነው። ያንን እንድታገኘው የፊት ገጽታ ይኖረኛል፣ የሰውነት እንቅስቃሴ ይኖረኛል። እነዚህ ሁሉ የንግግሩ አካሎች በመሆናቸው ሰሚው እነዚሁን አገናዝቦ ነው ትክክለኛ መረዳት ላይ ደርሶ ሰምቻለሁ ማለት የሚችለው። ስለዚህ ዛሬ የምናወራው እንዲሁ በጆሮ ስለመደማመጥ ሳይሆን በመካከላችን ባለ ግንኙነት ውስጥ መሰማማታችንን፣ መግባባታችንን የሚያመጣው ነገር እሱን ነው የምናየው። ምክንያቱም ንግግር ቃላት ብቻ አይደለም፣ ሰውነትም የሚገልጸው ነገር ስለሆነ ከሰውነት ጋር ሌሎች ስሜቶችንም ጭኖ የሚመጣ ነገር ስለሆነ ቃየል ትዝ ይላችኋል። ቃየል እኮ እግዚአብሔር ፊት ቀርቦ ምንም ነገር እንትን ያለው ነገር የለም። እግዚአብሔር ግን ፊቱን አይቶ ፊትህ ለምን ጠቆረ ነው ያለው። በቃ ማለት የፈለገውን ፊቱ ስለሚናገርበት ማለት ነው። ነህምያ ንጉሱ ነህምያን አይቶ ምን ነው ፊትህ አዘነ ነው ያለው። ይናገራል። ንግግራችን በቃላት ብቻ የምናስቀምጠው ሳይሆን በፊት በአክሽናችን በምንጨምራቸው ቫልዩስ ምን ገልጸው ነገር ነው። ኮሚኒኬሽናችን በብዙ ነገር የተያያዘ ነገር ነው የምለው ነገር ግልጽ እንዲሆን ተስፋ አደርጋለሁኝ። አንዳንድ ንግግሮቻችን በቃላት የሚገለጹ አሉ። ቨርባል የሆነ ኮሚኒኬሽን ይኖረናል። በቃ ፊደሎቻችንን ጽሑፍም ቃልም ተጠቅመን ድምፅ አውጥተን የምንናገረው አይነት ማለቴ ነው። አንዳንዱ ደግሞ ያለ ቃል የሚገለጹ አሉ፣ ነን ቬርባል የሆኑ ማለት ነው። ራሳችንን ማነቃነቅ እንችላለን። አሁን ሳጋባ እንደዚህ ቃል ትገባታለህ ስል እንዲለኝ አልፈልግም። አዎን እንዲለኝ ነው ፈልገው ምስክሮቹ እንዲሰሙ እና ግን ያለ ቃል የሚሆኑ ንግግሮች አሉ። ራሳችንን የምናነቃንቅበት፣ ለሚያናግረን ሰው ጀርባችንን ስንሰጥ ትርጉም አለው። እነዚህ ነገሮች ሁሉ
መግባት ይኖርበታል፣ ከግምት ውስጥ ሊገቡ ይገባሉ። ምናልባት ትንሽ እንድትይዙልኝ የምፈልገው አዘውትረን የምናደርገው ነገር ለምሳሌ ገንዘባችን የምናወጣበት፣ ጉልበታችንን የምንሰጥበት፣ ዋጋ የምንከፍልበት ነገር እሱም ራሱ አንድ የኮሚኒኬሽን መስመር ነው። ሰው ምንም ባይናገረኝ ምንም በፊቱ ባያሳየኝ ግን ቫልዩ የሚሰጠው መሆኑን በተለያየ ተግባር የሚያሳየኝ ከሆነ ቫልዩ ከሰጠው እየነገረኝ ነው ማለት ነው። ብዙ ጊዜ ከሰዎች ጋር ስንነጋገር በቃል ያለ ቃል እና ዋጋ የምንሰጣቸውን ነገሮች ሶስቱንም አሳክተን ካመጣን ጥሩ ኮሚኒኬት እናደርጋለን። አትስተውም። እነዚህ ሶስቱን አገናዝቤ ከሆነ ማስቀምጥላት በትክክል ይገባታል። መስሎ የነበር ውስጥ አትወድቅም። ግን ብዙ ጊዜ በአንዱ ነው፣ ወይ በቃል ነው የምንናገረው ወይ ደግሞ ቃል የሌለበት ቃል ያለ ቃል የሆኑ ሁለተኛውን እንጨምራለን ወይ ሶስተኛውን አናመጣም። እነዚህ በጣም ያስፈልጉናል። ያዕቆብን ውሰዱት። ያዕቆብ ወደዳት ይላል። መውደድ ብቻ አይደለም፣ 14 ዓመት ነው የተገዛላት ለሷ። ሁሉ ነገሩን ሰጥቶ ነው በቃል በተግባር በአካል ሁኔታ ገልጾ ወዷት ነው እነዛን ሁሉ መንገድ የሄደው። እግዚአብሔር ይርዳን። በመካከላችን እርስ በርስ ባለን ግንኙነት ደግሞም ለቤተ ክርስቲያን በሚኖረን ለህብረታችን በሚኖረን ግንኙነት ኮሚኒኬት የምናደርገው በቃል ስለ ቤተ ክርስቲያን በጎ ነገር አውርተን በአካል እንደዚህ መተን በአካል የምንገልጸው ነገር መሆን ይኖርበታል። ደግሞ ቫልዩ ሰጥተን ጊዜያችንን፣ ገንዘብ፣ ጉልበታችንን ሰጥተን የምንገልጸው መሆን ይኖርበታል እና ቤተ ክርስቲያኔ ብለን ስንል ወይም ደግሞ ባለቤቴ፣ ሚስቴ፣ ባሌ ብለን ስንል ወይም እጮኛዬ ብለን ስንል ኮሚኒኬሽናችን እነዚህ ሶስቱን ነገሮች የያዙ እንዲሆኑ ያስፈልጋሉ ማለት ነው። በቃል ያለ ቃል በሆነው በአካል የምንገልጸውና ቫልዩ ሰጥተን የምንገልጽበት ነገር። አሁን ወደ ሌላ ነጥብ እሄዳለሁ። በዓለማውያን ቋንቋዬን ይቅርታ አድርጉልኝ፣ በማያምኑ ሰዎች ዘንድ ንግግር በተለምዶ ብለው ይሻላል። በተለምዶ ንግግር በቃ በትክክል ሐሳቤን ለሱ ካስረዳሁኝ እሱ ደግሞ እኔ ጋር ያለውን ሐሳብ በትክክል ገብቶት ከፈጸመው ከመለሰልኝ ያ ተሳካ ማለት ነው። ወደ ግራ ዞር ስለው ወደ ግራ ዞሮ መደረግ ያለበትን አድርጎ እንደገና ቦታው ተቀምጦ የምፈልገውን ሲያደርግ ተሳካ ይባላል። ለምን? ሐሳቤን በእኔ ዘንድ ያለውን ሐሳብ እሱ አግኝቶት ያንን በተግባር ፈጽሞ ምላሽ ስለሰጠ ማለት ነው። እዚህ ድረስ ስምም ነው። የተሳካ ንግግር ማለት እሱ ነው። ተግባብተናል ማለት ነው። ሰው የምትሉት ነገር ተረድቶ ያላችሁትን ነገር ከሰራና ካደረገ ጎሽ እግዚአብሔር ይባርክ ነው የምትሉት፣ ተሳካ ማለት ነው። ተግባቦቱ ተሳካ ማለት ነው። በክርስቲያን ግን ተግባቦቱ ተሳካ የሚባለው እንደዚህ ብቻ አይደለም፣ ያልፋል፣ ይጨምራል። አሁን በተለምዶ በማንኛውም ዘንድ ተሳካ ንግግራችን፣ ተደማመጥን፣ ተሰማማን ብለን የምንለው የተባለው ነገር በትክክል ገብቶ ምላሹም ትክክል ሆኖ መጥቶ በአንድነት ሲቆሙ ተሳካ፣ ተስማማን የሚባለው። በክርስቲያን ግን አንድ ይቀረዋል። ይሄ የሚደረገው ነገር የኢየሱስን ልብና ሐሳብ የሚያሳይ መሆን አለበት። ምክንያቱም የምናደርገው ነገር በሙሉ ኢየሱስን ለመምሰል የምናደርገው ከሆነ የምንሆነው ነገር ሁሉ የልጁን መልክ ለመልበስ ከሆነ በግንኙነታችን ውስጥ ሁል ጊዜ የክርስቶስን ልብ የሚያሳይ ነገር መኖር አለበት። ዞሮ ዞሮ ሰምቶኝ ሲጨርስ እኔን ብቻ እንዲያውቀኝ ሳይሆን በውስጡ ያለውን ክርስቶስ እንዲያውቀው ስለሚያስፈልግ፣ ወይም ደግሞ ሰምቻት ስጨርስ የእሷን ሐሳብ ብቻ ሳይሆን የተናገረችበትን ልብ ክርስቶስን እንዳይላት ስለሆነ ግቡ። ፊልጵስዩስ ምዕራፍ 2 ቁጥር 3-5 እንደዚህ ይላል። ይህን ተመልክተነዋል። ለፊልጵስዩስ ሰዎች ሐዋርያው ሲጽፍላቸው በህብረታችሁ አንድ ፍቅር፣ አንድ መንፈስ፣ አንድ ልብ፣ አንድ ሐሳብ እንዲሆንላችሁ ይህንን እፈልጋለሁ ይልና ትልቅ ነገር ያሳስባቸዋል። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ክርስቲያናዊ ተግባቦቶቻችን ሙሉ የሚሆነው የተሳካ የሚሆነው የኢየሱስን እነዚህን ባህሪያቶች ማሳዩ ከተቻለ ነው።
ትህትናውን ማሳየት ከቻልን ለሌላው ሰው ጥቅም የምንናገረው ከሆነ ከተገኘ በክርስቶስ ዘንድ የነበረውን ያን ሐሳብ የሚያንጸባርቅ ሲሆን ክርስቲያናዊ ተግባቦት ሆነ ተከናወነ ማለት ነው። ክርስቲያን እንደሚናገር ተናገርኳት ማለት ነው። ወይም ክርስቲያን እንደሚናገር ተናገረችኝ ማለት ነው። አንድ ልዩነት ላሳያችሁ። ጥሩ ተግባቦት ቅድም እንዳልኩት የተሳካው ተግባቦትና የክርስቲያን ተግባቦት በጣም ልዩነት አላቸው። ጥሩ ተግባቦት ያ ቅድም ያልኩት እኔ ለወንድሜ ዘርዬ ነግሬው እሱም የኔን ሐሳብ ሳይቸገር ተረድቶት ጉዳዩን ፈጽሞ ሲመለስ ተስማማን የምንለው ይሄ ጥሩ ተግባቦት በልማድ ያለው ተግባቦት ቢሰናከልብኝ ወደ ግራ ዙር ስለው እሱ ወደ ቀኝ ቢዞር ለምንድነው ወደ ግራ ዙር ስለ ወደ ቀኝ ዞርከው ሲል ምክንያቱም ፊቴን ያዞርኩት ወደዛ ስለሆነ ለኔ ግራ ይሄ ነው ይለኛል። አይደለም እኔ ከማይበት ነው እንጂ ወደ ግራ ዙር የምልህ ቆሜ ፊት ለፊት እየነገርኩ አይደለም እንዴ እንለውና በቃ እንግባባለን። ለምን የኔ ግራ የተሻለ እንደሚሆን አስረዳውና በተጨማሪ ማብራሪያና መረጃ ተስተካክለን ኦኬ ገባኝ፣ አሁን የምትለው ገባኝ፣ በቃ ሁለተኛ እንደዚህ ካልከኝ እንዲህ ማለት እንደሆነ አሁን ይገባኛል ብለን ተስተካክለን እንሄዳለን። በቃ ይኸው ነው። የክርስቲያኑ ተግባቦት ግን ይሄ የክርስቶስን ልብ የሚገልጸው ከሌለበት እሱን ሚስ ቢያደርግ ሐሳቤን ተረድታ ወይም ሐሳቧን ተረድቼ ያ የክርስቶስን ልብ የሚያሳየው ነገር ሲጎድል ግን በጣም በጣም ያማል። ሶ ፔንፉል ነው። ከሁለት ለአንዳቸው ወይም ለሁለቱም የሚያማቸው ነገር ይሆናል ማለት ነው። ያ የልብ ነገር ስላለው ማለት ነው። ህብረትን የሚያፈርስ ነገር ነው የሚሆነው። ምክንያቱም የቋንቋ ብቻ መሆኑ ይቀርና የልብ ስለሚሆን ነው። ሰዎች የፈለጉትን ተናግረው በሌላው ኮሙኒኬሽን አም ኪዲንግ ብለው ሊቀለበሱ ይችላሉ። ግን በክርስቲያኖች መካከል በባልና ሚስቱ መካከል ባለው ግንኙነት ግን የክርስቶስን ልብ ስለሚያስፈልገው እሱን ተጠንቅቀን እሱን ይዘን ካልቀረብን በስተቀር ያ ሰው ያንን ሲያጣበት ያመዋል፣ ህብረቱን ችግር ሲከተዋል። ለምሳሌ ዘፍጥረት ምዕራፍ 30 ቁጥር 1 እና 2 ላይ የራሔልና ያዕቆብ ታሪክ ነገር እንዲሁ በጨረፍታ ላንሳላችሁ። ራሔል በያዕቆብ ዘንድ የተወደደች ነች፣ ታውቃላችሁ። ብዙ ዓመት ነው እሷን ለማግኘት የለፋው፣ አገኛት። ግን ዘፍጥረት ምዕራፍ 30 ላይ ሲናገር ሊያ የተጠላች ያልተወደደች እንደመሆኗን ባየ ጊዜ እግዚአብሔር ማጸኗን ከፈተላት ይላል። በቃ ያዕቆብ ሁሉ ጊዜ ሊያ እዚህ ሆና ራሔል እዚህ ጋር ቆማ ወሬ የሚመቸው እንደዚህ ዞሮ ነው እና በቃ ሁሉ ጊዜ እችኛዋ እንደምትገፋ ሲያይ እግዚአብሔር ማጸኗን ከፈተላት እና ወለደች። ደግሞ ወለደች፣ እንደገና ወለደች። ሊያ አራተኛ ልጅ ወለደች። ራሔል ምንም አላገኘች። 4-0 እየመራቻት ነው። ይሄ በቃ ውስጧ በጣም ከባድ ነገር ፈጠረባት እና አንድ ቦታ ላይ መታ ያዕቆብን ልጅ ስጠኝ፣ ይሄ ካልሆነ እሞታለሁ። ቆይ እስቲ እንዴት ነው እግዚአብሔር የሚሰራውን ስራ የእግዚአብሔር የሆነውን ነገር ባሏ ላይ አስቀምጣ ልጅ ስጠኝ ወይም እሞታለሁ የሚባለው? እንትኑ ጠፋ። በቃ የልቡ ነገር ስለተበላሸባት ነው። የሆነ ነገር ውስጥ ገብታለች። እሱ ፍራስትሬት አደረገ። እሱ ሲመልስላት ደግሞ ንግግሩ እሷን የሚያበርዳት ነገር ሳይሆን እሱ ደግሞ የመለሰላት መልስ ምንድን ነው? እግዚአብሔር የዘጋውን ማጸንሽን እኔ ምን ላደርገው እችላለሁ? ችግሩ ያንቺ ነው። እኔ ጋር እንዳትመጪው፣ እኔ ከሷ እየወለድኩ ነው። ምንም አልረዳትም፣ አልራራላትም። በሚወጋ ነገር ብትመጣበት በሚወጋ ነገር ነው መልሶ የመለሰላት። በቅናትና በቁጣ ነበረ ንግግራቸውን የሚለዋወጡት። ልብ ያስፈልገዋል። የክርስቲያን ንግግር፣ የክርስቲያን ኮንቨርሴሽን ልብ ይጠይቃል። ያ ልብ በሌለበት የክርስቶስ ልብ ቅድም ፊልጵስዩስ ምዕራፍ 2 ላይ አንስቼዋለሁ። እንደዚህ አይነት ልብ በሌለበት ቦታ ላይ የኢየሱስን የሚመስል ነገር ከሌለ የሚያም ነው የሚሆነው እና ልቤ ሲቸገርብኝ ልቤ ትክክል ካልመጣ ከመናገር ይልቅ መዝሙር 51 ቁጥር 10 ላይ እንደሚናገረው አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ ብሎ እግዚአብሔር መለመን ይሻላል። እሱ የቀና ልብ እስኪሰጠኝ ድረስ፣ እሱ በውስጤ የታደሰ መንፈስ እስኪያስቀምጥልኝ ድረስ።
ስለዚህ አስቤ ለተግባቦት የሚረዱን ነገሮች ጥቂት ነገሮችን አምጥቼላችኋለሁ። የመጀመሪያው መመሪያ የሚረዳን ነገር ለምትጽፉ የመጀመሪያው ከጌታ ጋር ያለህን ግንኙነት ጠብቅ ይላል። ይሄ የመጀመሪያው። ምክንያቱም ጌታ ኢየሱስ ክርስቶስ በነገር ሁሉ ምሳሌያችንና ሞዴላችን እሱ ነው። ከብዙ ከተለያዩ ሰዎች ጋር ንግግር ነበረው። ስለዚህ ከሱ መኮረጅ ጥሩ ነው። እንዲያውም እሱ ከሚያነጋግራቸው ሰዎች መካከል አንዳንዶቹ በጣም የሚጠምዱት የሚጠሉት፣ በነገር ሊጠላልፉት አድብተው በዙሪያው የሚገኙ ሰው ነገር ፈልጎ ንግግር ይጀምራል። እንደዛ በጠዋት እሱን ለማጥመድ ተመካክረው የሚመጡ አይነት ሰዎች ሁሉ ነበሩበት። እንዴት ነው ጌታ ከነዚህ አይነት ሰዎች ጋር ልዩ ልዩ ከሆኑ ሰዎች ጋር ባለው ኮንቨርሴሽን ንግግር ሳይበድል ሳይሳሳት የኖረው? ኖ እሱ የእግዚአብሔር ልጅ ስለሆነ ነው ብላችሁ አትዝጉብኝ። ሰው ፍጹም ሰውም ነበር፣ እንደኛም ሰው ነበር። እንዴት ነው እንደዚህ በተንኮል ከሚናገሩና ከሚያናግሩ ሰዎች ጋር ውሎ እያደረ ንግግሩ ትክክል ሆኖለት ከናንተ የሚከሰኝ ብሎ ያለ የሚከሰስበት ሳይኖረው የጨረሰው እንዴት ነው? እኔ ሁለት ነገሮች ይመስሉኛል በጣም የጠቀመው ነገር እንደ ሰው ለኛም ልንወስደው የምንችላቸው ነገሮች ሁለት ጥቅሶች አሉ እዚህ ጋር ቶሎ ልናገረው። የመጀመሪያው ዮሐንስ ወንጌል ምዕራፍ 15 ቁጥር 9 እስከ 10 ድረስ አብ እንደወደደኝ እኔ ደግሞ ወደድኳችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ምን ታስምሩልኝ የምፈልገው በፍቅሩ እንደምኖር። ከአባቱ ጋር ያለው ነገር የተጣበቀ ነበር። የሚያደርገው ቢሆን የሚናገረውን ነገር ከአባቱ እስኪያገኝ ድረስ ከአባቱ ጋር የሰመረ ግንኙነት ነበረው። እሱ ኮንቨርሴሽኑ፣ ንግግሩ፣ ኮሚኒኬሽኑ ትክክል የመጣለት ከአባቱ ጋር አጥብቆ ግንኙነቱን ስለያዘ ነው። ሁለተኛውን ጥቅስ ደግሞ ላምጣላችሁ። ዮሐንስ ወንጌል ምዕራፍ 8 ቁጥር 29 የላከኝም ከኔ ጋር ነው፣ እኔ ደስ የሚያሰኘውን ዘወትር አደርጋለሁና አብ ብቻዬን አይተወኝም። ለካ ሲነጋገርም ከሰው ጋር ቢነጋገርም he is conscious አባቱ ከሱ ጋር እንዳለ። ብቻዬን አይደለሁም ብሎ የሚለው ሲፈራ ሳይሆን ብቻዬን አይደለሁም ብሎ የሚለው በኖርማል ንግግር በቀን ቀን ኑሮም እሱ አባቱ ከሱ ጋር እንዳለ ኮንሸስ ሆኖ ነው የሚያደርገው። አስቡት፣ እኔና እናንተ በትዳር ግንኙነታችን ቢሆን በቢሮ ስራ ቢሆን በቤተክርስቲያን ውስጥ ባለን ግንኙነት ይሁን በሆነ ግንኙነታችን መካከል ባለን ንግግር ውስጥ እግዚአብሔር ከኛ ጋር እንዳለ ኮንሸስ ሆነን የምንነጋገር ብንሆን፣ በጌታ ፍቅር ውስጥ ያለን ነገራችን ተጠብቆልን የምንነጋገር ብንሆን ብላችሁ አስቡት። እግዚአብሔር ከኛ ጋር እንዳለ ስናስብ ልባችን ይረጋጋል። ሁኔታዎች ቢጫኑም እንኳ ንግግራችንን አንቀይረውም። በጊዜውና በቦታው ተገቢውን ምላሽ ለመስጠት እንችላለን። ከጌታ ጋር ያለን ነገር ትክክል ሲመጣ ግንኙነታችንን አስተካክለን ስንይዘው ከሱ ጋር ያለው እኔ አስቀድሜ ክርስቲያን ነኝ የጌታ ነኝ ብለን እሱን ይዘን ከሆነ ንግግራችን አይስትብንም ቃላችን። እንደገና የቃየንን ነገር ላምጣላችሁ። ዘፍጥረት ምዕራፍ 4 ላይ ቃየን መስዋዕት አቀረበ፣ አቤልም እንደዚሁ አቀረበ። ሁለቱም ያቀረቡት ለእግዚአብሔር ነው። እግዚአብሔር ግን ዘፍጥረት 4 እንደሚናገር ወደ አቤል መስዋዕት ተመለከተ ይላል፣ ወደ ቃየን አልተመለከተም። ይሄ ከእግዚአብሔር ጋር ያለው ችግር ቃየን በልቡ ቁጣ ፈጠረ፣ ቁጣ ያዘ። ቁጣውን የት ነው የሚያበርደው? በወንድሙ ላይ። አቤልን ናና ውጭ እንውጣና ሜዳ እንጫወት ብሎ ወደ ሜዳ ወስዶ ገደለው ብሎ ይናገራል። ከእግዚአብሔር ጋር ያለን ነገር ትክክል ካልመጣ ንግግር ከትዳር ጓደኛ ጋር ጀስት ቢኮዝ እሷ የትዳር ጓደኛ ስለሆነች ብቻ የልጆቼ እናት ስለሆነች ብቻ ትክክል አይመጣም። ነገር ትክክል እንዲመጣ ከተፈለገ አብሮኝ ስለሚያገለግል ንግግር ትክክል አይመጣም። አብሮኝ የሚያገለግለው ሰው ጋር ስነጋገር ትክክል እንዲመጣልኝ ካስፈለገ እኔም በግሌ ከጌታ ጋር ያለኝን ሕይወት መጠበቅ፣ ግንኙነት መጠበቅ ያስፈልገኛል። እሱ ሲኖር ነው ለኮሚኒኬሽናችን፣ ለተግባቦታችን ጥሩ መሰረት የሚኖረን። እኛ በጌታ ስንኖር፣ እሱ በእኛ ሲኖር በንግግራችን በተግባራችን ብዙ ፍሬ የምናፈራ እንሆናለን። ይሄ ቤዝ ፋውንዴሽን ይኖረናል ማለት ነው። ወደ ሁለተኛው ልፍተን። ሁለተኛው መመሪያ የሚጠቅመን ነገር ጥሩ አዳማጭ መሆን ነው። ተገርማችሁ አታውቁም? በመስታወት ፊታችሁን ስታዩ እግዚአብሔር 2 ጆሮ ሰጥቶ 1 ምላስ መስጠቱ እጥፍ እንድንሰማ ይሆን? መስማት ማዳመጥ የንግግራችን ትልቅ ዋና ክፍል ነው። በጣም ትልቅ ዋና ክፍል ነው። መስማትን ካወጣ ነው በንግግር መካከል ሁለቱም
የሚነጋገሩ ብቻ ቢሆኑ ብላችሁ አስቡት፣ መቆሚያ የለውም። መደማመጥ ዋናው ክፍል ነው። ስለዚህ እሱን በጣም አጥብቀን ልንይዝ ይገባል። ያዕቆብ ምዕራፍ 1 ቁጥር 19 እስከ 27 ድረስ ሁላችን የምናውቀው ክፍል ነው። ምንድነው የሚለው? ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን፣ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና ብሎ ይናገራል። በቃ ሰው ለመስማት የፈጠነ ይሁን። ቶሎ ብለህ ቦታ የምትይዘው መስማት የሚባለው ወንበር ላይ ይሁንልህ። ያን ጊዜ ከሰውየው ሲጨርስ ለምትመልሰው ነገር የተስተካከለ ነገር ማቅረብ ትችላም። ከስትሰማ ቆይታለህ። ሳይሰማ ነገር በሚመልስ ስንፍናና እፍረት ይሆንበታል ይላል ምሳሌ 18። ሳይሰማ ነገርን በሚመልስ ስንፍናና እፍረት ይሆንበታል ብሎ ይናገራል ምሳሌ ምዕራፍ 18። ገብሩሻ ወንድሜን ብዙ ጊዜ አነሳዋለሁ፣ ወደዋለሁ። አንድ ጊዜ መጥቶ ጃፓን ሰበኩኝ አለ። እኔ ገብሩሻ ጃፓን እንዴት ነው የምትሰብከው? ምን ብለህ የሰበከው? ቋንቋቸው እንግሊዘኛ ነው አይደለም? እና እንዴት ነው? እኔ በአማርኛ እናገራለሁ። አማርኛ ሰምቶ ወደ እንግሊዘኛ የሚናገረው ሰው እንግሊዘኛ ይናገራል። ወደ ጃፓንኛ የሚያስቀይረው ሰው ደግሞ ጃፓንኛ ይናገራል። ስለዚህ 3 ነናል። ኧረ እባክህ አልኩት። 3 ስቴፕ እና ተረዱ አልኩት። እንዴ በጣም እንጂ እነሱን ተረዱኝ፣ ለእኔም ቀላል ነው። ለምን ብዬ ስጠይቀው ይሄ ደርሶ እስኪመጣ እኔ እዚህ አስተካክዬ ቋንቋዬን እጠብቃለሁ አለ። መደማመጥ የሚረዳ ነገር ነው። ግንኙነታችን የተስተካከለ። የሚቀጥለውን ጥቅስ ማውጣት ትችላለህ። ነገርን ሳይሰማ በሚመልስ ስንፍናና እፍረት ይሆንበታል ብሎ ስለሚናገር ማለት ነው። ጥሩ አድማጭ ለመሆን እኔ ምን ይሻላል ብዬ ጥሩ አድማጭ ለመሆን መጀመሪያ ባንገምት ጥሩ ነው። ስንገምት አሁን ቅድም እኔ እንዳልኳችሁ እንዲህ ብላት እንዲህ ትመልስልኛለች ብዬ መገመት ከጀመርኩኝ ከባድ ስለሚሆን እሷ አንድ ነገር ከተናገረች እኔ ፎሎ አፕ ኩዌስችን መጠየቅ እችላለሁ፣ ፊድባክ ኩዌስችን መጠየቅ እችላለሁ። ይሄን ማለትሽ ምን ማለት ነው? ይሄን ማለትሽ እንደዚህ ማለት ፈልገሽ ነው ይሄንን ብዬ ብጠይቅ እድል ሰጣታለሁ። ለእሷም ለማብራራትም ይመቻል ማለት ነው። ማጣራት ይሻላል ገምተን መልስ ከመስጠት። ወይ እንደዚህማ ካለችኝ ብሎ ሌላ ነገር ውስጥ ከመግባት ይሄ የተባለው ነገር ይሄን ለማለት ነው ብሎ መጠየቅ ማጣራት ይሻላል። ጥሩ አድማጭ ያደርገናል። ጥሩ አድማጭ በፊቱ ይሰማል። ለምትጽፉ ጥሩ አድማጭ በፊቱ ይሰማል ማለት ጆሮውን ብቻ እሰማሃለሁ ብሎ የሆነ ነገር እያደረገ ሳይሆን በፊት ይሰማል። ጥሩ አድማጭ በፊት ይሰማል፣ እያየ ይሰማል። ምክንያቱም ኮሚኒኬሽን ቨርባልም ነው ነን ቨርባልም ነው ተባብለናልና ያለ ቃል የሆነውን ነገር ለማግኘት ከብዙ ችግር ያድነናል። በፊት መስማት፣ የተናጋሪውን ሐሳብ አክብሮ መስማት ጥሩ ነገር ነው። በጣም ጥሩ ነገር ነው። አንዳንድ ጊዜ ሰዎች ለመነጋገር ባልም ሚስትም ፈቅደው ወይም አብረው የሚያገለግሉ ፈቅደው ወይም የሚተጣጩ የሚፈላለጉ ወንድና ሴት ተቀምጠው በንግግራቸው መካከል ግን በሆነ መንገድ እሷ ስትናገር እሱ ዝም ብሎ ሳያስበው የሚል አይነት ከሆነ ችግር ነው የሚሆነው። ለምትናገርበት ንግግር አክብሮቱን ካልሰጠና ካላዳመጠ ጥሩ አድማጭ አይሆንም። ጥሩ አድማጮች ያድርገን። ብዙ ትዳሮች፣ ብዙ የቤተ ክርስቲያን ችግሮች፣ ብዙ ወንድሞችን የሚያጡበት፣ ብዙ እህቶች ጓደኞቻቸውን የሚያጡበት ምክንያት የመደማመጥ አቅም ስለሌለ ነው። ጥሩ አዳማጮች ያድርገን። ታውቃላችሁ መንፈስ ቅዱስን እንኳን ሲናገረን መስማት የምንችለው የምናዳምጥ ሰዎች ከሆንም ብቻ ነው። የሚያዳምጥ ሰው ልቡን፣ ፊቱን፣ ሁለንተናውን ሰጥቶ በእግዚአብሔር ፊት ሲቀመጥ ተናግሮ አይደለም ዝም ብሎ በእግዚአብሔር ፊት በመቀመጡ የሚመጣውን ነገር ለመስማት ውስጡን ለማዳመጥ የሚችልበት አቅም ይኖረዋል። እግዚአብሔር ያን ጥበብ ይስጠን። ወደ ሌላ መስመር አልሄድም። መመሪያ 3 የሚለያይ ግድግዳ አትስራ። ሰዎች ቤት ሲሰሩ አንዱን ክፍል ከሌላው ክፍል ለመለየት ግድግዳ ይገነባሉ። ሳሎን፣ ጓዳ፣ መኝታ ቤት 1 2 3 ብለው ለመስራት ማለት ነው። ወይም ደግሞ ክፍሎችን ለመቀላቀል ሲፈልጉ ግድግዳን ያፈርሳሉ። ብዙ ባለትዳሮች የሆንን ወደ ትዳራችን ስንገባ ሳናቀው ሁላችንም ይዘን የምንመጣቸው ነገሮች አሉ። ሻንጣው ውስጥ ልብስ ብቻ አይደለም።
እኔም ስመጣ ያደኩበት የለመድኩት የሚቀናኝን ነገር አንዳንድ ልማዶችና ንግግሮችን ይዤ ነው የምመጣው። እሷም እንደዚሁ። አንዳንዱ ከቀድሞ ህይወታችን የምናመጣቸው ጡቦች ይሆናሉ። አንዳንዶቻችን ደግሞ አሁን እየኖርን የምንጨምርባቸው ጡቦች ይሆናሉ። ግን ዞሮ ዞሮ የሚለያዩ አንዳንድ ሸክላዎች፣ ጡቦች፣ ድንጋዮች ሂር ኤንድ ዜር ይመጣሉ። እነዚህ ነገሮች እንዳይኖሩ ነው መጠንቀቅ ያለብን። ኮሚኒኬሽን ትክክል እንዲመጣ ጡቦቹን ከፈቀድን፣ ሸክላዎቹን መደርደር ከጀመርን ቀስ እያለ 1 2 3 4 5 እያለ ሸክላዎቹ ሲቆሙ ግድግዳ ነው የሚሆኑት። ማንም የማያልፍባቸው ግድግዳ ይሆናሉ። እነዚህ አይነት ግድግዳዎች አሉ። ከየት ነው የሚመጡት ጡቦቹ? የእግዚአብሔር ቃል የሚነግረን ያዕቆብ ምዕራፍ 4 ቁጥር 1 እስከ 4 ድረስ እንደዚህ ይለናል። የጡቦቹን አይነት ነገር ትንሽ ይናገራል። በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? ጡቦቹ ከየት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምኞቶቻችሁ አይደሉምን? ምኞት ስላለ እያንዳንዱ የራሱን ብቻ የሚመኝ ከሆነ ይሄ ምኞት አይደለም ወይ ጦርና ጠብን የሚያመጣው? እና ምን ይላል ሲዘረዝረው? ትመኛላችሁ፣ ለእናንተ አይሆንም፣ ምክንያቱም የራስ ነገር ብቻ ስለሚሆን። ስለዚህ ውጤቱ ትገድላላችሁ፣ ምኞቱ ሳይሳካለት ወደ መግደል ስለሚሄድ። በብርቱ ትፈልጋላችሁ፣ ልታገኙ አትችሉም፣ ስለዚህ ትጣላላችሁ፣ ትዋጋላችሁ። ምኞቶቻችሁ ናቸው ጦርነትና ጠብን የሚያመጡት። ነገር ግን ይልና አትለምኑም፣ ትዋጋላችሁ እንጂ አትለምኑም፣ ለእናንተም አይሆንም ይላል። መለመን ይሻላል ይልና ትዝ አለው የሚለምኑ ሰዎች እንዳሉ። ትለምናላችሁ፣ በምቾታችሁ ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉም። ኢል ሞቲቭ ስላላችሁ እየጸለያችሁም እየለመናችሁም አታገኙትም። እና ቀጥሎ ምን ይላቸዋል? አመንዝሮች ሆይ ጠብና ጦርነት በእናንተ ዘንድ የሚመጣው ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? እና ትዳር ውስጥ ዓለምን መውደድ ያ ነገር በሚመጣበት ጊዜ ጡብ ነው፣ አንድ ድንጋይ ነው ይዘን እየመጣን ያለ ነው። ክፉ ምኞት ሲመጣ አንድ ድንጋይ ይዘን እየመጣን ያለ ነው። ጦርነቶች እንዲመጡ ቀስ ተብሎ የሚገነቡ ነገሮች ሳናስባቸው ቀስ እያል እየገነባን እንመጣለን። እግዚአብሔር በእውነት ይጠብቀን እንጂ አንዳንድ ጊዜ አንዳንዱ ጡብ ጥቅሱን እንኳን ልናመጣለት እንችላለን። እኔ አልሰማሽም እንደዚህ ተብሎ ተጽፏል፣ እኔ አልሰማህም፣ ይሄ የግል መብት አይደል፣ ሰው አይደለሁም እንዴ የምንለው ነገር ጋር ይወስደናል። የሆኑ ምክንያቶች አእምሯችን ውስጥ ይገባና እነዛን ጡቦች በቃ መኖር እንዳለባቸው እንደሚያስፈልጉ አድርገን ቁጭ እናደርጋቸዋለን። አይታዩም፣ ሰው አያቸውም፣ ግን ግድግዳ ናቸው። መጽሐፍ ቅዱስ ውስጥ እርስ በርሳችሁ የሚል ትእዛዝ እንዳለ እናውቃለን። አዲስ ኪዳን ውስጥ እርስ በርሳችሁ ብሎ በፖዚቲቭ የተናገረው አለ። ተዋደዱ፣ አገልግሉ፣ ተቀባበሉ፣ ሰላም ተባባሉ፣ ይቅርታ ተደራረጉ፣ ምሕረት ተሰጣጡ እያለ በፖዚቲቭ እርስ በርሳችሁ የተቀመጡ ነገሮች አሉ። ግን በኔጌቲቭ ደግሞ የተቀመጣሉ። እነሱ ጡቦች ናቸው። በኔጌቲቭ የተቀመጡትን አታድርጉ የተባሉትን ነገሮች እኔ ልዘረዝርላችሁ እችላለሁ። ሮሜ ምዕራፍ 14 ላይ እንግዲህ ከዛሬ ጀምሮ እርስ በርሳችን አንፈራረድ፣ ይልቁን ግን ለወንድም እንቅፋት ወይም ማሰናከያ ማንም እንዳይኖርበት ይህን ቁረጡ፣ አንፈራረድ ይላል ሮሜ 14:13። ገላትያ 5:26 በከንቱ አንመካ ይላል። ቆላስያስ ምዕራፍ 3 ቁጥር 9 ውሸት አትነጋገሩ ይላል። ያዕቆብ ምዕራፍ 4 ቁጥር 11 እርስ በርሳችሁ አትተማሙ ይላል። ያዕቆብ ምዕራፍ 5 ቁጥር 9 ወንድሞች ሆይ እንዳይፈረድባችሁ እርስ በርሳችሁ አታጉረምርሙ ይላል። እነዚህ በኔጌቲቭ በአሉታዊነት እርስ በርሳችሁ ይሄን አታድርጉ አትበሉ የሚለው ብሎ መጽሐፍ ቅዱስ የሚያስቀምጣቸው ነገሮች የሚለያዩ ግድግዳ ኮሚኒኬሽናችንን የሚከለክሉ ጡቦች ናቸው። እና በቃ ይገነባል፣ ቀስ እያለ እየተገነባ ይኬዳል። ሳቅ ከዚህ ቲንክ ፓስተር ሲሆን መሰለኝ ምሳሌ የተናገረው ሰውየው ከጎረቤቱ ጋር አይስማማም እና በቃ በነገር ሁሉ ይጋጫሉ። ለእኔ ጥሩ አይደለም ብሎ ገምቷል። ስለዚህ አእምሮ ህሊናው ተበላሽቶበታል ስለ ጎረቤቱ። አንድ ቀን ወደ ስራ መሄድ ባለበት ቀን መኪናው አቆመበት ጋር ሲሄድ ጎማዋ ተንፍሳለች። መስሪያ ቤት በጊዜ መድረስ አለበት። ማንን እርዳታ ይጠይቅ? ይሄ የሚቸጋገርበት ጎረቤት ደግሞ ሁልጊዜ ጎማ እየቀየረ ምን ሲል ሲያደርግ ዕቃ እንዳለው ያውቃል። ግን የስራ ጉዳይ ሆነበት። እሺ ብሎ በቃ የስራ ነገር ስለበለጠበት ሊጠይቅ ሄደ። ሲያንኳኳ ሰውየው ከውስጥ ሲከፍትለት ልክ ሲያየው መጣበት። አላቀልህም ብሎ ተመለሰ ማለት ነው።
አናቅም። ምን ያህል ነገሩ እየጠነከረ እንደሄደ አናቅም፣ ግን ይገነባል። የማፍረስ ዘመቻ ይስጠን በእውነት። እዛ ኢትዮጵያ ሄጄ አይቻለሁ የቤቶች የማፍረስ ድርጅት የሚል እና የቤቶች አፍራሽ ድርጅት የሚል አለ እና እንድናፈርስ እግዚአብሔር ይርዳን እነዚህን ግድግዳዎች። ለምሳሌ መናዘዝ ያዕቆብ ምዕራፍ 5 ቁጥር 16 እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ፣ የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች ብሎ ይናገራል። እርስ በርሳችሁ በኃጢአታችሁ ተናዘዙ። ግድግዳ የሚፈርሰው እንደሱ ነው። በቃ አም ሶሪ አጥፍቻለሁ ብለን እውነትን ስንነጋገር መጸለይ። ብዙ ጥቦች ይዤ ከሆነ የመጣሁትና ጥቦቹን ምደረድር እኔ ከሆንኩኝ ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ይላል። መጸለይ ጥሩ ነው። አምኜ ጉዳዩን ይዤ ወደ እግዚአብሔር መቅረብ አለብኝ። ለምን አትረዳኝም? እኔ ማለት እኔ እንደዚህ ነኝ፣ በቃ እኔ እንደዚህ ነኝ ከማለት እግዚአብሔር ጋር ሄዶ እግዚአብሔር እባክህ ለውጠኝ ማለት ይሻላል። ተጠንቅቆ መኖር ይጠይቃል። ኤፌሶን ምዕራፍ 5 ቁጥር 15 ግድግዳ እንዴት እንደምናፈርስ ይነግረናል። እንግዲህ ጥበብ እንደሌላቸው ሳይሆን እንደ ጥበበኞቹ እንዴት እንደምትኖሩ ተጠንቀቁ። ሊቭ ኬርፉሊ፣ በጣም ተጠንቅቃችሁ ኑሩ ብሎ ይናገራል። ትዳር ዝም ብሎ ስለገባንበት የሚሄድ ነገር የሚፈስ ወንዝ አይደለም። ቁጭ ብለን ልንኮተኩተው፣ ልንሰራው፣ ልንከታተለው በጥንቃቄ ነው። እኔ ጋር ያለውን ነገር ማበጃጀውን፣ እሷ ጋር ያለውን የምታበጃጀውን በጥንቃቄ መኖር የሚጠይቅ ነገር ነው። እግዚአብሔር ይርዳን። ግድግዳዎችን ለማፍረስ እግዚአብሔር ይርዳን። ዝም ካልናቸው እነዚህ ግድግዳዎች፣ እነዚህ ጡቦች ይጠነክሩና ትልቅ ግድግዳ ሆኖ ከዛ በኋላ በሕግም በአምላክም የማይፈርሱ ይሆናሉ። ጌታ ይርዳን። መጨረሻው መመሪያዬ ግንኙነታችንን በተመለከተ ግንኙነትን የሚያስቀጥል ንግግር ምረጥ። ግንኙነትን የሚያስቀጥል ንግግር ምረጥ። ሶስተኛው ልጃችን አዲስ ጋራ የሚኖረኝ ችግር በተለይ ወጣት ሆኖ ልጅ ሆኖ ሃይ አዲስ ሃይ ይለኛል ማለት ነው። How was your day? Good. How was your work? Nothing unusual. Do you want to eat something or drink something? I'm good. በቃ አጭር ቁርጥ ያለ ብዙ ብር የሚያስወጣው ይመስላል ከኔ ጋር ቢጫወት። ይሄ ያናድደኛል ነው የምላችሁ። እኔ ረጅም ንግግር ነው የምወደው። ከአዲስ ጋር እንደው የሚፈልገው ረጅም ንግግር ነው። የሚያስቀጥል ነገር እንዲነግረኝ በቃ ስጠይቀው እሱም ሲመልስልኝ የሚያመጣው መልስ ሌላ እንድጠይቀው የሚያደርገኝ ከዛ የሚያስቀጥል ንግግር ነው ይፈልግ የሚጀምረው። ትዳር ውስጥ እንደሱ ነው። የሚያስቀጥል ንግግር ብትመርጥ ይሻላል። ንግግሩ በቀጠለ ቁጥር ግንኙነቱ እየሰመረበት እያማረበት ስለሚመጣ በቃ የሆነ ዘዴ መፈጠር አለበት። አሁን ገባኝ። በቃ አም ጉድ እያለኝ የሚል ከሆነ today the house speaker didn't have a good interview ብዬ ስለው የመስሪያ ቤት ሰዎች ሲናገሩ ሰምቻቸዋለሁ፣ ኒውሱ ላይ ሁሉ ወጥቷል ምናምን ብሎ ዝርግፍ ያደርገዋል። የሆነ ነገር መፍጠር አለብን። ምን ይሻላል የሚለውን ነገር ማንሳት እፈልጋለሁ። ግንኙነት የሚያስቀጥል ንግግር ያስፈልገናል። ኤፌሶን ምዕራፍ 4 ቁጥር 29 ስንነሳ ያነበብነው ጥቅስ እንደዚህ ይላል፣ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ። የሚሰማውን ሰው ሁለተኛውን ሰው ጸጋ የሚሰጠው ልቡን የሚያሞቀው ውስጡን ደስ የሚያሰኘው እረፍት የሚሰጠው ጸጋን የሚሰጥ ነገር እንደሚያስፈልግ ደግሞ የሚያንጽ ነገር ቢልድ አፕ የሚያደርግ ነገር ከመጣበት የተሻለ ሆኖ እንዲመለስ የሚያደርገው ቢልድ አፕ የሚያደርግ ነገር ለማነጽ የሚጠቅም ነገር እንጂ በጎ ቃል መልካም ቃል ደግ ቃል እንጂ ክፉ ቃል ካፋችሁ አይውጣ። ሶስት ነገር ጸጋ የሚሰጥ የሚያንጽ በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ። ጊዜያችሁን ለመውሰድ ስላልፈለኩኝ እንጂ የማይገቡ ናቸው የተባሉ ንግግሮች መጽሐፍ ቅዱሳችን ውስጥ አሉ። እዛው ኤፌሶን ምዕራፍ 5 ላይ ታገኙዋቸዋላችሁ። ቆላስይስ ምዕራፍ 3 ላይ ታገኙቻላችሁ። ይሄ የሚያሳፍር ንግግር ነው፣ ይሄ የማይገባ ነው ለቅዱሳን ብሎ የሚላቸው ነገሮች አሉ። ጌታ ከዛ ይጠብቀን። የሚገባው ለኛ የሚሰጠው በትዳር ግንኙነታችን ውስጥ፣ በአገልግሎት ግንኙነታችን ውስጥ፣ በወደፊት ጓደኞቻችን ላይ ሲግኒፊካንት አዘርስ ያለን የምትፈልጉ
ንግግር is very important ነገር በጣም ትልቅ ነገር ነው። ጸጋ የሚሰጥ የሚያንጽ በጎ ቃል ባፋችሁ ይሙላ። ምሳሌ ምዕራፍ 10 ቁጥር 31 እና 32 ላይ እንደዚህ የሚል ቃል አለ። የጻድቅ አፍ ጥበብን ይናገራል፣ ጠማማ ምላስ ግን ትቆረጣለች። የጻድቅ ከንፈሮች ደስ የሚያሰኝ ነገር ያውቃሉ፣ የኃጥአን አፍ ግን ጠማማ ነው። ይሄ የጻድቅ ከንፈሮች ደስ የሚያሰኝ ነገር ያውቃሉ የሚለው ቃል what is acceptable የሆነውን ነገር ያውቃል ነው የሚለው ትርጉሙ። የጻድቅ ከንፈሮች ለሚሰማው ሰው አዳማጩ ሰው ጋር acceptable የሆነውን ነገር ያውቃሉ፣ እነሱን ያወጣሉ ብሎ ይናገራል። በዚያ አንደበት እግዚአብሔር ይባርከን። ሌላ አንድ ጥቅስ እንውሰድ። ምሳሌ ምዕራፍ 10 ቁጥር 30 እስከ 32 የጻድቅ አፍ ጥበብን ይናገራል፣ ጠማማ ምሳሌ 10 የሚቀጥለው ጥቅስ መክብብ ምዕራፍ 10 ይቅርታ መክብብ ምዕራፍ 10 ቁጥር 12 ከጠቢብ አፍ የሚወጣ ቃል ባለሞገስ ነው። ይሄ የትርጉም ስህተት ነው። ከጠቢብ አፍ የሚወጣው ቃል ሞገስ የሚሰጥ ነው ማለት ነው። ሞኝ ግን በገዛ ከንፈሩ ይጠፋል ብሎ ይናገራል። ከጠቢብ አፍ የሚወጣ ቃል wins him a favor የሚሰማው ሰው ፌቨር እንዲያደርግለት ያደርጋል። ንግግሩ በቃ እሺ ትቼልሃለሁ፣ እሺ በቃ እሺ አደርግልሃለሁ እንዲል ፌቨር እንድታገኝ ያደርጋል ብሎ ይናገራል። ወንድሞቼ እናቶቼ እግዚአብሔር ይሄንን የተማረ ምላስ ይስጠን። በርስ ግንኙነታችን፣ በአገልግሎት ግንኙነታችን፣ በትዳር ግንኙነታችን የተቸጋገርንበት እንኳን ግንኙነት ሊሆን ይችላል። ግን ነገሩን ሄደን እዚህ ጋር እግዚአብሔር የተማረ አንደበት ቢሰጠን የሚሰሙትን ሰዎች የሚረዳ የሚያንጽ ጸጋ የሚሰጥ በጎ ቃል ለመናገር እንድንችል እግዚአብሔር ይርዳን። ትክክለኛ ጊዜ ቦታና ጊዜ መለየት ይጠይቅ ይሆናል። እውነትን በፍቅር መናገር ያሻ ይሆናል። ይቅርታ መስጠትና መቀበልን ያሻ ይሆናል። ግን በጊዜው የሆነውን ቃል እንድንናገር እግዚአብሔር በዚህ ይርዳን። እጆቻችሁን አንሱ። የዘላለም አምላክ እግዚአብሔር ሆይ ስለ እኔም ጌታ እግዚአብሔር ሆይ ስለ ቤቴም ስለ እነዚህ ወንድሞችና እህቶች ስለ ቤቶቻቸው ወደፊትም ደግሞ ጌታ እግዚአብሔር ሆይ ግንኙነት ስለሚኖራቸው ወገኖች ሁሉ ጌታ እግዚአብሔር እያንዳንዳችን በተለያየ ህይወት መስመር ውስጥ ነው ለምንሰማራ ሁሉ አሁን በጌታ በኢየሱስ ስም ጸልያለሁ። ጌታ ሆይ ይሄንን ልመና በስምህ አቀርባለሁ። አቤቱ የተማሩ አንደበቶች ስጠን። እንደ እግዚአብሔር ቃል የሚናገር ነው ከንፈር እንድትሰጠን በኢየሱስ ስም እንጸልያለን። ልክ በዚህ ቃል ላይ እንደተጻፈው ጌታ ሆይ ፌቨርን ነው የምናገኝበትን ጌታ ሆይ የሚሰማውን ሰው ነው አክሴፕት የሚያደርገውን ነገር የሚያንጽ የሚጠቅመውን በጎ ቃል ካፋችን ማውጣት እንድንችል ጌታ ሆይ ቋንቋችን እንዲፈወስ ጸልያለሁ። ለቋንቋችን ልባችን ሐሳባችን እንዲሰራ በኢየሱስ ስም ጸልያለሁ። ጌታ እግዚአብሔር ሆይ በዚህ የተባረከ ቤት አድርገን። አሜን። የአንድ ቤተሰብ ታሪክ ላካፍላችሁ አስቤያለሁ ለመጠቅለያ እንዲሆነን። የመረጥኩት ቤተሰብ ታሪክ ናባልና አቢግያ ናቸው። ናባልና አቢግያ ከዳዊት ጋር ታሪክ እንዳላቸው አንደኛ ሳሙኤል ምዕራፍ 25 ላይ ስለተጠቀሰ ከዳዊት ናባልና አቢግያ ታሪክ ምን እንማራለን ብዬ ጥቂት ነገር አስቤያለሁኝ። ቁጥር 2 ላይ እንደዚህ ይላል። በማዖን የተቀመጠ አንድ ሰው ነበረ፣ ከብቱም በቀርሜሎስ ነበረ፣ እጅግም ታላቅ ሰው ነበረ። ለእርሱም 3000 በጎችና 1000 ፍየሎች ነበሩት። በቀርሜሎስም በጎቹን ይሸልት ነበር። የሰውየውም ስም ናባል፣ የሚስቱም ስም አቢግያ ነበረ። የሴቲቱም አእምሮ ታላቅ፣ መልኳም የተዋበ ነበር። ሰውየው ግን ባለጌ ነበረ፣ ምግባሩም ክፉ ነበር፣ ከካሌብ ወገን ነበረ ብሎ ይናገራል። እንደዚህ አይነት ትልቅ ሀብታም ሰው ወራት ደረሰ። በጎቹን የሚሸልትበት ማለት ጸጉራቸውን የሚያነሳበት ጊዜ ደረሰ። እነዚህ ከብቶች የሚሰማሩት ነጣቂዎች ባሉበት፣ ሽፍቶች ባሉበት፣ አውሬዎች ባሉበት ሰፈር ነው የሚመስጉት የሚሰማሩት የናባል ከብቶች ማለት ነው፣ በሺ የሚቆጠሩት። ግን እዛ ሄደው የሚውሉትና የሚያድሩት በሰላም እረኞችም ያለ ስጋት የሚኖሩት ዳዊትና 600 ወታደሮቹ ስላሉ እነሱ አካባቢውን ስለተቆጣጠሩ ሌባ የለም፣ ዘራፊ የለም፣ አውሬ የለም። ከብቶቹ ይወልዳሉ፣ ይዋለዳሉ፣ እየበዙለት ናባል እንደዚህ በሰላም ይኖራል። እንደዚህ የሚኖረው ሰው አንድ ቀን የመሸለቻው ወራት ሲደርስ ዳዊት ልናገኝ እንችላለን ምግባችንን፣ ምናልባት አንዳንዶቹ የተሸለቱትን እሱ ላይፈልጋቸው ስለሚችል ለእኛ ቢሰጠን ጠብቀናል፣ በበጎ አብረን ኖረናል፣ መልካም ነገር ነው ብሎ 10 ወጣቶችን 10 የእሱን ሰራተኞችን ዳዊት ይልካቸዋል። እባክህን የምትሸልትበት ጊዜ እንደሆነ አውቄያለሁና እባክህን እንደውም የሚለው
የሱ የላካቸውን ሰዎች አገልጋዮች ይልና ራሱን ግን ለልጅህ አስብለት ብሎ ዳዊት ራሱን ለናባል እንደ ልጅ አድርጎ አቅርቦ ልመናውን አቀረበ። ናባል ምን ቢላቸው ጥሩ ነው? ለማን ነው እንጀራዬንና ስጋ የምሰጠው? ስንት የሸፈቱ ሽፍቶችና ወንበዴዎች በየሰፈሩ ሞልተው የለም እንዴ ብሎ አቅልሎ አዋርዶ መለሳቸው። የሚገርም እኮ ነገር ነው። ዳዊት ሰዎቹ መጥተው ሲነግሩት 600 ወታደሮች ነው ያሉት። 400ዎቹን ታጠቁ አለ። ለአንድ ቤተሰብ 400 ወታደር ሊያጠፋ ታጠቁ አለ። አስታጠቀ 400። 200ን ሰፈር ጠብቁ አለ። በሉ እንሂድ አለ። ማርች። ምን አይነት ነገር ነው? እኔ የእግዚአብሔር ቃል ነው የሚያስታውሰኝ። ምሳሌ ምዕራፍ 18 ቁጥር 6-7 ድረስ የሰነፍ ከንፈር በጥል ውስጥ ትገባለች፣ አፉን በትርን ትጠራለች። የሰነፍ አፍ ለራሱ ጥፋት ነው፣ ከንፈሩም ለነፍሱ ወጥመድ ነው ይላል። በቃ በትር ይጠራል፣ ሰይፍ ይጠራል፣ ሞት ይጠራል በገዛ አፉ። ከሰራተኞቹ መካከል አንዱ አያየና ሲጠብቀው ያውቃል፣ ከለላ ሲሆኗቸው ያውቃል። በጣም በልቡ ስላዘነ ለብቻ ገስግሶ ሄዶ ለአቢግያ የሆነውን ነገር ነገራት። ዛሬ ከዳዊት ወገን 10 ሰዎች መጥተው መሸለቻው ጊዜ እንደሆነ አውቀናልና እባክህ ለአገልጋዮችህ ምሕረት አድርግ፣ ልጅህንም ተቀበለው፣ የሚያስፈልገንን ነገር ላክልን፣ ከብቶች ከኛ ጋር ሲኖሩ የጠፋ የተሰረቀ የሞተ አልነበረም ብሎ ቢናገረው ወንበዴ ጠፍቶ ነው ወይ በአገር ለእናንተ የምሰጠው ብሎ አላቸው ብሎ አገልጋዩ ምንድን ነው የሚላት ለአቢግያ? እርሱ ምናምንቴ ሰው ስለሆነ ማንም ሊናገረው አይችልም ይላል። እንዴት በቃ አይችልም፣ ንግግር አይችልም፣ ኮሙኒኬት ማድረግ አይችልም። ከሰው ጋር በጉዳይ ተነጋግሮ ጉዳዩን አብራርቶ አስረድቶ ተረድቶ ፌር የሆነ ነገር ጋር መድረስ የሚችል ሰው አይደለም። ምናምንቴ ሰው ነው፣ ከንቱ ሰው ነው። ማንም ደግሞ ሊናገረው አይችልም። ምክንያቱም ሞክሮ ሁሉ ሰው ተስፋ የቆረጠበት ሰው ነው። ከእሱ ጋር ማን ይናገራል? እሱ ያለው ብቻ ነው የሚሆነው። ትክክሉ ሁልጊዜ እሱ የሚናገረው ብቻ ስለሆነ የምታደርጊውን እወቂ። ግን ዛሬ ዳዊት እና ሰዎቹ ተቆጥተዋል፣ የሚመጣውን ነገር እወቂ ብሎ አስጠነቀቃት። አቢግያ በፍጥነት ብዙ ምግብ፣ የወይን ጠጅ ሰበሰበች። ከአገልጋዮቹ ጋር አስቀድማ ስጦታዋን ላከች። በኋላ ዳዊትን ከናባል ቤት ከመድረሱ በፊት ለመገናኘት እሷ ደግሞ ወጣች። ዳዊት ተቆጥቶ ነው የመጣው። አንድም ሰው አንድ ነፍስ ዛሬ ቢቀር ብሎ ምሎ ነው የመጣው። መሐላ በእስራኤላዊ ዘንድም እንደሆነ ታውቃላችሁ። ምሎ ነው የመጣው። እንደዚህ የተቆጣው የማለው ዳዊት በመንገድ ላይ አገኛት። አቢግያ ልክ ስታገኘው በእግሩ ስር ጥቅልል ብላ ወደቀች፣ ዝቅ ብላ ሰገደችለት። ለጥፋቱ ተጠያቂው እኔ ነኝ አለችው። እንዴት ነው የሚሆነው? የሆነ ነገር ቤት ውስጥ ሲገባ፣ የሆነ ነገር ግንኙነት ውስጥ ሲገባ፣ የሆነ ሰው ባያጠፋም እንኳን እንዳጠፋ ራሱን ለእርቁ የሚያመቻች ነገር ካላመጣ፣ ዝቅ ካላለ በስተቀር ሁለት ቀጥ ያሉ ሰዎች ችግር ነው የሚሆነው። እና እሷ መታ እኔ ነኝ ተጠያቂ፣ እኔ ነኝ ጥፋተኛው አለችው። እኔ ነኝ ተጠያቂው። ይኸው አቅርብ ያለው አቅርቦቶቹን፣ ስጦታዬን አምጥቻለሁ፣ ልመናዬን ላንተ ሰጣለሁ ደግሞ አለችው። ወደ እሷ ተመለሰች። ምንድነው ሞገስ የሚያሰጥ ንግግር፣ ቅድም ያልኳችሁ ሞገስ የሚያሰጥ ንግግር። አንተ እኮ እግዚአብሔር የጠራህ ሰው ነህ። እግዚአብሔር የተናገረልህ በትንቢት የተነገረልህ ሰው ነህ። የእግዚአብሔርን ቀን የምትጠብቅ ሰው ነህ። እንዴት እንዳንተ ያለ ሰው የተነገረለትን ትንቢት ለማስፈጸም ሰው ይገላል? ለምን እግዚአብሔር አይበቀልልህም? የጠራህ እሱ ለምን አይሰራልህም ብላ ስለሱ የተነገረውን ትንቢት አምጥታ እግዚአብሔር በቀል ለእግዚአብሔር እንደሚተው ነግራ ሁኔታውን አምጣ። አንድ ቀን እግዚአብሔር በዙፋን ላይ ሲያስቀምጥህ የሚጸጽትህ ነገር ለምን ዛሬ ተቆጥተህ ታረጋለህ? ለምን ሁል ጊዜ ባላደረኩት ኖሮ ብለህ የምትኖረው ለምን ትገባለህ ብላ መለሰችው። እንዳስተዋይዋ ሴት ምሳሌ ምዕራፍ 31 ላይ አስተዋይቷን ሴት አፏን በጥበብ ትከፍታለች፣ የርኅራኄ ሕግን በምላሷ አለ እንደሚለው። ወይም ምሳሌ 15 ላይ የለዘበ መልስ ቁጣን ይመልሳል፣ ሻካራ ቃል ግን ቁጣን ያነሳሳል እንደሚለው በተናገረችው ንግግር አቀራረቧ ሙሽሽ አደረገችው።
በቃ በረደ። ዳዊት በረደ። ወዲያው እግዚአብሔር ነው አንቺን የላከው፣ አንቺን የላከ እግዚአብሔር ይባረክ ብሎ አመሰገነ። ታየው ምን የሚያክል ጥፋት ውስጥ ሊገባ የሚጸጽተው ነገር ሊገባ እንደነበረን በእርሷ መምጣት እንደተመለሰ ሲያቅ ይሄ የእግዚአብሔር እርዳታ ነው አለና አንቺን የላከ እግዚአብሔር የተባረከ ይሁን አላት። ደግሞም አእምሮሽ የተመሰገነ ይሁን። ስጦታዋን ተቀበለ። ከደም መፍሰስና ከኃጢአት እንደጠበቀችው አመነ። በሰላም ወደ ቤቷ ሸኛት። ለጌታ መተውን ዳዊት መረጠ። ተበድሏል። ስንት ጊዜ ሲጠብቅ የከረመበትን ደሞዝ እንደማለት ነው። ትንሽ ነገር ነው የጠየቀው። ተሰድቧል፣ ሽፍታ ተብሎ ግን ለጌታ ተወው። ግንኙነቶቻችን ትክክል እንዲመጡ ለጌታ የምንተዋቸው ነገሮች ግድ መኖር አለባቸው። ራሱ ጌታ ኢየሱስ ክርስቶስ በአፉ ክፉ ነገር ሳይገኝበት ሳይሳደብ መከራ ሲቀበል ራሱን ለአባቱ አሳልፎ አይደለም የሰጠው? አንደኛ ጴጥሮስ ምዕራፍ 2 እንደሚነግረን መልሶ አልተሳደበም ይላል። መከራን ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን ሰጠ ብሎ ይናገረናል። ምን ተወው ነገር መኖር አለበት። በእውነት መተው እግዚአብሔር አቅም ሰጥቶን መተውን ካልፈቀድን በስተቀር ባለመተው የምናሸንፈው ነገር የለም። ሰሞኑን ሌዊ ከባለቤቱና ልጁን ይዞ መጥቶ ነበር እና ይሄን ነገር ስለሆነ ጭንቅላቴ ውስጥ ይሄም ነው ያለው። ስለዚህ አጠገቤ ቁጭ ብሎ እኔም እለው አልኩት፣ አንተና ልዕልት ስትጨቃጨቁ እንዴት ነው አንድ ለምታደርጉትና እንዴት ነው የምትፈቱት? ትጨቃጨቃላችሁ ስለው በጣም ነው አርጊው የምናደርገው አለኝ። በጣም ነው አርጊው የምናደርገው ግን ብለን ተነጋግረን ከሁለት አንዳችን ፋየር ዩር ሎየር ካለ ይቆማል አለ። ማለት ምን ማለት ነው ስለው በቃ እኔም ማስረጃዬን ይዤ መጥቼ እሷ ጋር በማስረጃዬ መጨቃጨቅ ሲጀምር ልክ እንደ ሎየር ማለት ነው አለ። እሷም እንደዚሁ ማስረጃዋን ይዛ መጣ እንደ ጠበቃ መከራከር ስትጀምር የሆነ ቦታ ላይ የሚነጋገሩት ጠበቃዎቹ መሆኑን ስናውቅ የተገናኘን ሳይሆን የተራራቀን መሆኑን ስናውቅ ከሁለት አንዳችን ፋየር ዩር ሎየር ካለ በቃ ይቆማል። ሎየሩ ፋየር ይደረጋል ማለት ወይ ሌዊ ጋር ያለው ሎየር ይሆናል ወይ ልዕልት ጋር ያለው ፋየር ይሆናል ሎየር ይሆናል። ፋየር ከተደረገ ይቆማል። አሁን ወደ እነሱ ወደ ተራቸው ይመጣሉ። በተማሩበት መጽሐፍ ቅዱስ ደንብ ይሄዳሉ ማለት ነው። እግዚአብሔር ይርዳል ለመተው ሎየሮቻችንን ለማባረር በውስጥ ተሟገት ንገረው አለ እኮ ግልጽ ነገር ነው ምናምን የሚያስብል ውስጥ ያለውን ያንን ሎየር ለማባረር እግዚአብሔር ይርዳ እና በቃ ዳዊት ትቶት በቃ ተመለሰ። አቢግያ ወደ ቤቷ ስትመለስ ምን ሲያደርግ ብታገኘው ጥሩ ነው? ናባል ሰነፍ ነው፣ እንደ ስሙ ነው ልቡ ያለችው ባሏ የንጉስ ግብዣ አድርጎ ሚስቱ በሌለችበት እንደ ንጉስ ነው የሚለው የንጉስ ግብዣ አድርጎ በልቶ ጠጥቶ ስክር ብሎ ደረሰችበት። አሁን ለሰካራ ምን ይነገራል? የእውነት አንዳንድ ጊዜ በጣም በሆነ ነገር የተሰከረ ሰው በቁጣ ሊሆን ይችላል። ከሰከረ ሰው ጋር ከምትነጋገሩ አሳድሩት እና አሳደረችው። እሷ ብልህ ሴት ነች። አሳደረችው። አሁን ጥሩ ጊዜ አይደለም፣ ጥሩ ቦታ አይደለም፣ ይደር ብላ አሳድራ ወደ ልቡ ከተመለሰ በኋላ ስካሩ ከለቀቀው በኋላ ካደረ በኋላ ሰው ጆሮም አይኑም በሚሰራበት ሰዓት ጠብቃ እኔ የምለው እየመጣብህ የነበረውን ነገር አውቀዋል ወይ? ዳዊትን እንደዚህ ብለኸው እሱ 400 ሰዎች ይዞ መጥቶ እንደዚህ አይነት ነገር ሲመጣብህ ምን ነክቶሃል? ይኸውልህ አንተም ቤትም አልቀን ነበር ሁላችንም። ንግግርህን እባክህ ንግግርህን ከመመለስ በፊት አዳምጥ። ጥያቄ ካልገባህ ጠይቅ። ንግግርህ ከመመለስህ በፊት መስማትህን ትክክል መገንዘብን እወቅ ብላ የምትመልሰው መልስ ሰውን የሚጠቅም ነገር፣ የሚያንጽ ነገር፣ የሚመልስ ነገር፣ ሞገስ የሚያሰጥ ነገር፣ አብሮ የሚያኖር የሚያስቀጥል ነገር ተናገር ብላ የመከረችው ይመስለኛል። መክራው ዳዊት ሊገለው መምጣቱ ሲሰማ ልቡ በውስጡ ሞተ ይላል። ማለት በቃ እንደ ሀርት አታክ ነገር ነው ማለት ነው። በቃ አገኘው፣ ልቡ ደከመ። በ10 ቀን ውስጥ ወንድማችን ሄደ። በቃ የለም፣ በ10 ቀን ውስጥ ሞተ። ቃሉን የሚናገረው አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ እኔ ላንብብላችሁ። እንደዚህ ይላል፣ ሕይወትን ሊወድ መልካምንም ቀኖች ሊያይ የሚፈልግ ሰው መላሱን ከክፉ
ከንፈሮቹንም ተንኮልን ከመናገር ይከልክል። ሕይወትን መኖርን የሚፈልግ ሰው፣ መልካም ቀኖችን ማየት የሚፈልግ ሰው ማድረግ ያለበት አንድ ነገር ምላሱን ከክፉ ከንፈሮቹንም ደግሞ ከጠማማ ነገር ይከልክል። ንግግራችን በጨው የተቀመመ ሲሆን ሕይወትን መርጠናል ማለት ነው። ንግግራችን ጸጋ የሚሰጥ እንዲሆን ስንወስን መልካም ቀኖችን ለማየት ተሰናድተናል ማለት ነው። በኋላ ናባል ከሞተ በኋላ ዳዊት ሰማ እግዚአብሔር እንደቀሰፈውና ናባል እንደገደለው ሲሳይ ዳዊት ለቅሶ ደርሶ ብቻ ይወጣ አይመስለኝ። ምክንያቱም ታሪኩ እንደምታውቁት የሴትዮዋ ንግግሯ ሁሉ መጣበት። ፌቨር የሚያሰጥ ንግግር ነው የሰጠችው። በቃ የት ይገኛል እንደዚህ ሞገሳም ሴት፣ እንደዚህ አይነት ምላሷ የሚጣፍጥላት ሴት፣ የተቆጣውን ሰው መመለስ የምትችል ልባም ሴት የት ትገኛለች? እና በቃ አውጥቶ አውርዶ ምን ብሎ ላከባት ሰው በቃ ፈልጌሻለሁ ብሎ አላት። እሷም አግኝቼ ነው እንዴ እኔ ባሪያ፣ እንደሱ ነው ያለችው። አግኝቼ ነው እኔ ባሪያ ብላ። አረ እንደዚህ ይግጠማችሁ። አግኝቼ ነው ወይ እያሰባችሁ ላላችሁት ማለት ነው። እናጠቃለሁ። በትዳር ውስጥ ተግባቦት እንደ ቤት በርና መስኮት ነው። ፍቅር እንዲጸና እና እንዲገለጥ ዋናው መንገድ እሱ ነው። ይህ በቃል በአካል በዋጋ ተግባር እየሰጠን ቫልዩ እየሰጠን በምናደርገው ነገር የሚገለጥ ነገር ነው። ለክርስቲያን ተግባቦት መረዳት ብቻ ሳይሆን አንደርስታንዲንግ ብቻ ሳይሆን ኮሚኒኬሽናችን የክርስቶስን ባህሪ የምናሳይበት ነው። እሱም በጣም ያዙት። እኛ ደቀ መዝሙሮች ነን፣ የኢየሱስ ደቀ መዝሙሮች ነን፣ የኢየሱስ ልጆች ነን። የምናሳየው በንግግራችን ውስጥ የእሱን ኢንቴንት፣ የእሱን ልብ፣ የእሱን ሀሳብ መሆን ስላለበት ተግባቦትን ለማጠናከር የሚረዱ ነገሮች ብዬ የማስባቸው ከላይ ያነሳኋቸውን ነገሮች ብቻ አስቡ። በእግዚአብሔር ፍቅር እንርካ። ግንኙነታችን ከእግዚአብሔር ጋር ይጥበቅ። እሱ እንደወደደን ካወቅን መወደድን ከሌላ ሰው ፈልገን ችግር ውስጥ አንገባም። ከእርሱ ጋር ባለን ፍቅር ሌሎችን በተለይ ትዳር ጓደኞቻችንን ልናካፍላቸው፣ ልናገለግላቸው ኃይል እናገኛለን። ሁኔታው ባይመችም እንኳን ንግግራችን አይሰነካከልብንም። ለመስማት እንፍጠን። ትርጓሜውን ለማረጋገጥ እንጠይቅ እንጂ ገምተን የመልስ ተኩስ አንስጥ። ግድግዳ ለመስራት በጣም ያስፈልገናል። ከመናገራችን በፊት ልባችንን እንመርምር። ቁጣ፣ ቅናት፣ ራስ ወዳድነት እንዳይመራን። ግንኙነት የሚያስቀጥል ንግግር እንናገር። አምጉድ አትበሉ። አምጉድ በአማርኛው ማለት ነው። እና ቃላችን ለማነጽ እንጂ ለማፍረስ እንዳይሆን መምረጥ ይኖርብናል። አቢግያን አስቧት። በቀላል ንግግር እንኳ ግጭት እንዴት እንደሚወገድ በጥበብና በለዘበ ምላሽ ሕይወትን እና ግንኙነትን እንዴት ማዳን እንደሚቻል ከእሷ ግንኙነት ማግኘት እንችላለን። በዳዊት ቁጣ ላይ የአቢግያ የለዘበና የተጠናቀቀ ንግግር እንደሚያሳየው አንድ ሰው በትህትና መቅረብ፣ ጥፋትን መሸፈን ሳይሆን መከላከል ወይም መከራከር ሳይሆን በሰላም በመምራት ቤትን ከብዙ ጉዳት መጠበቅ እንደሚቻል ማየት እንችላለን። ስለዚህ ባለትዳሮች በጸሎት ጥበብን እንለምን። በመናዘዝ መንገድ የቆመውን ግድግዳ ገለል እናድርግ። ተግባቦቶቻችንን በየቀኑ አጥብቀን አብዝተን እንስራባቸው። ጌታም ይረዳናል።